በጥንታውያን ህዝቦች ዘንድ በስፋት የሚነሳ ነው እንጂ አዲስ ሐሳብ አይደለም። ይሄን ጉዳይ ስናነሳ በጣም ብዙ ሺህ ዘመናትን ወደ ኋላ መመለስ ሊኖርብን ግድ ነው። ለምሳሌ ሱሜራውያንና ባቢሎናውያንን ብንመለከት ይሄን ሐሳብ ደጋፊዎች ነበሩ። በተለይ የሜሶፖታሚያ ወይም እኛ መስጴጦሚያ የምንላቸው ባህሎች ውስጥ ሱሜሪያውያን፣ ባቢሎናውያን በኋላም የአካዳውያን ህዝቦች ወይም የአካድ ህዝቦች በጣም ስልጡን ህዝቦች ነበሩ። ብዙ ጡቦችም ነበሯቸው፣ ብዙ ታብሌቶች ነበሯቸው፣ ብዙ ነገሮችን የሚጽፉ ነበረ። በእነሱ ትውፊት ከመሬት በታች ሌላ ዓለም አለ የሚል ሐሳብ ነበራቸው። ለምሳሌ መትሕተ ምድር ወይም ሲኦል። አሁን ሳይንሱ ሲኦል ብትለው አይገባውም። መሬትን ክረስት፣ ማንትል፣ ኮር ብሎ ነው የከፈለው። እነሱ ግን መትሕተ ምድር ከምድር በታች ሌላ ዓለም አለ፣ እሱም ሲኦል ነው የሚል ሐሳብ ነበራቸውና በተለይ ሱሜራውያን፣ ባቢሎናውያን በዚህ ይታወቃሉ። በሱመርኛ ኩር ይሉት ነበር ያንን ዓለም። አካዳውያን ደግሞ አርካላ ይሉት ነበር። ስለዚህ ኩርና አርካላ የሚባል የተለየ ዓለም ከመሬት በታች ነበረ ብለው ከብዙ ሺህ ዘመን በፊት የነበሩት ባቢሎናውያንና የሱሜር ህዝቦች አካድን ጨምሮ ይሄን ነገር ይደግፉት እንደነበረ ያስታውቃል። ሌላው ግሪኮች ናቸው። ጥንታውያን ግሪኮች፣ ሮማውያን፣ ያው የግሪክ ስልጣኔ ይታወቃል፣ የሮማ ስልጣኔ ይታወቃል። እንደሚታወቀው ግሪኮች ሄደስ ይሉት ነበረ፣ ሮማውያን ደግሞ ፑሉቶ ይሉት ነበረ ከምድር በታች ያለውን ዓለም እና በሙታን አምላክ የሚገዛ ነው የሚሉት የታችኛው ዓለም እና ሰፊ የከርሰ ምድር ግዛት ሲሆን ክፉዎች የሚቀጡበት ጥልቅ ገደል አለ፣ ያውም ከምድር በታች ነው የሚል እምነት አላቸው ማለት ነው። ስለዚህ በዚህ አቅጣጫ በተለይ ግሪኮች፣ ሮማውያን ይጠቀሳሉ። ቅድምም የጠቀስኳቸው ባቢሎናውያንም ይሄን ነገር ይደግፉታል። ስለዚህ ምድር ብቻ ምድርኛ እየተረጋገጥንባት የምንሄድባት ምድር ከበታቿ የሙታን ዓለምን ሲኦልን የያዘች ናት እንጂ ዝም ብላ ባዶ ዓለም አይደለችም። ሃልወርስ ያው ባዶ ሲባል ዝም ብሎ ባዶ ማለት አይደለም። በውስጡ ብዙ አይነት ክፍልፍል ያለው ነገርም ነው። ሌላው ሂንዶዎች ናቸው። ህንዳውያን የራሳቸውን ኮስሞሎጂ ያላቸው ቲቤትን ጨምሮ ምንድነው የሚሉት? አጋርታ የሚባል ዓለም አለ ነው የሚሉት እነሱ ደግሞ በተለይ በቲቤት በህንድ ጽሑፎች ላይ ተደጋግሞ ተጠቅሷል። በምድር ውስጥ የሚገኝ ስርወ መንግስት፣ ትልቅ ስርወ መንግስት ነው። አጋርታ የሚባል ነው። በጣም ብዙ ነገሮች በውስጡ ያሉበት ነው የሚል የራሳቸው እሳቤ ነበራቸው። ስለ አጋርታ ብዙ ነገር መናገር ይቻላል። ሌላው ፓታላ የሚባል ደግሞ በህንዶች ከመሬት በታች ነው። ወደ 7 ግዛቶች ያሉት ዓለም አለ ነው የሚሉት እነሱ። አሁን እንግዲህ ወደ ላይ ሳይሆን ወደ ታች ነው የምንወርደው ማለት ነው። ስለዚህ ትውፊቶቻቸውን ማስቀመጥ ተገቢ ስለሆነ ነው። በሂንዱይዝም ከመሬት በታች 7 ትልልቅ ግዛቶች ያሉበት ዓለም ነው። ሌላው ነባር አሜሪካውያን በተለይ የሜሶ አሜሪካ ትውፊት ለምሳሌ ብዙ ጎሳዎች አሉ እንደሚታወቀው፣ በተለይ ሆፒዎች አሉ። ከመሬት በታች ዋሻ ውስጥ የሚኖሩ ሌሎች ትውልዶች አሉ የሚል ትውፊት ነበራቸው ማለት ነው። ስለዚህ ይህም ራሱን ችሎ አንድ ትውፊት ነው። ሌላው የማያ አፈ ታሪኮችን በምንመለከትበት ጊዜ ተመሳሳይ አይነት ትውፊት አላቸው። ስለዚህ ምድር ብቻ ሳትሆን ከውስጧ ደግሞ ብዙ እንቆቅልሾችን የያዘች ናት የሚል በጣም ሰፊ የሆነ ነገር ያቀርባሉ። ስለዚህ በባቢሎናውያን፣ በሮማዎች፣ በግሪኮች፣ በህንዶች እነዚህ ሁሉ ነገሮችን እንደው ማየት እንችላለን ማለት ነው እና የጥንት ትውፊቶች ናቸው እንጂ አሁን አዲስ የመጣ ሐሳብ አይደለም። አዳዲስ ነገሮች፣ አዲስ ነገር አለ። ነገር ግን ይሄ በጣም ጥንታዊና የብዙ ሺህ ዘመንን ትውፊት የያዘ ነው። እንግዲህ መሬት ውስጥ ያሉ ነገሮች እንግዲህ 7 ብዙ ነገር ነው እንደምናውቀው በስነ ፍጥረት ላይ። የጥንት እስራኤላውያን ትውፊት አላቸው። ያ ትውፊታቸው እንግዲህ የራሱን የቻለ ታልሙድ የሚባል አለ፣ ሚድራሽ ትምህርቶች አሉ። ኦሪቱ እንዳለ ሆኖ በተመሳሳይ መልኩ ደግሞ የቃል ኦሪቶች አሉ። የቃል ኦሪቶች ማለት ከትውልድ ወደ ትውልድ የሚተላለፉ እንደማለት ነው። የቃል ኦሪት ኦራል ትራዲሽን እንደምንለው አይነት ብዙ ትምህርቶች አሏቸው። ታልሙድ፣ ሚድራሽ መጥቀስ ይቻላል። በእስራኤላውያን ትውፊት 7ቱ ሰማያት ይታወቃሉ። 7 ሰማያት በእኛም የምንታወቀው 7 ሰማያት፣ እነሱ ደግሞ 7 ሰማያት ብቻ ሳይሆን 7 ምድሮች አሉ ነው የታልሙድ ትምህርታቸው እና ማንሳት ተገቢ ነው። በጣም ብዙ ሺህ ዘመን ያስቆጠረ ትምህርት ስለሆነ ማለት ነው። እና አዳም 7ቱንም ምድሮች ረግጧቸዋል ነው የነሱ ትውፊት። ትንሽ ለየት ያለ ነገር ነው እና
ከገነት ሲባረር ሰባቱንም ሄዶ ሰባተኛው አሁን ያለንበት ምድር ላይ አረፈ የሚል ነው የእነሱ ትውፊት ሚድራሻቸው። የመጀመሪያው ኤሬዝ ሚሉት ነው። ኤሬዝ እንግዲህ በጣም ጨለማና ብርሃን የሌለው ባዶ ቦታ ነው። በጣም አስፈሪ ምድረ ፋይድ ይባላል። የፍዳ መቀበያ በጣም አስጨናቂ ነበረ እና በጣም ኤሬዝ ላይ ሲመጣ አዳም በጣም መደንገጡን መፍራቱን በስፋት ይጽፋሉ። እዛ ትውፊት ውስጥ በዝርዝር አልገባም፣ ግን ዋና ሐሳቡን ካነሳው ይበቃል። ምክንያቱም ራሱን ችሎ መነገር የሚችል ስለሆነ ነው። ስለዚህ ከኤሬዝ ደግሞ እንደገና ተሸጋግሮ አዳማ የሚባል የምድር አካል ላይ መጣ ይላል። ደም ማለት ቀይ ማለት ነው። ኤዶም ይባል የለ ለምሳሌ ኤዶም ገነት፣ አዳማህ ማለት ራሱ አዳም ቀይ እንደማለት ነው በእነሱ። ስለዚህ ወደ ቀይ ምድር መጣ ነው የሚሉት። ቀይ ምድር ላይ ሲመጣ ቃኤልን አቤልን ሴትን የወለደው እዛ ምድር ላይ ነው የሚሉት። ከኤሬዝ ወደ አዳማ ተሸጋግሮ ነው አዳማ ተሸጋግሮ። ቀጥሎ እንግዲህ አርካ የሚባል ደግሞ ሶስተኛ የምድር ክፍል አለ ነው የሚለው የእነሱ ትውፊት ነው። አርካ በጣም የጨለመ ምድር ነው። በጣም አስፈሪ ምድር ነው። በተለይ የቃኤል ትውልዶች ወደዛ ሄደው እንደነበረ ይጽፋሉ። በጣም ሰፊ ነው ትውፊቱ ብታየው እዛ ላይ የሚተነተነው እና እዛ ውስጥ ምንድነው የሚሉት የረዣዥምና አጫጭር ፍጡራ እንዳሉ ነው የሚጠቅሱት። ረዣዥምና አጫጭር ረዣዥም ባለፈው አንስተናል ፒራሚድ አካባቢ ይመስለኛልና በተለይ ቃኤል ትውልዶች እዛ እንደነበሩ ይጽፋሉ። አራተኛው ገ የሚባል ዓለም ገ ነው የሚሉት ዓለም ነው። እሱ ደግሞ የእሳትና የውሃ ግዛት የሆነ ምድር የምድር አካል ነው ብለው የሚያነሱት። ያ ደግሞ ያሉበት የሚሉት የባቢል ህንፃ ትውልዶች ብለው ነው የሚያነሱት። በጣም ጥበበኞች ናቸው፣ በሳይንስ እውቀት ከፍተኛ ናቸው የሚሉትን ነው። እኔ አይደለሁም የእነሱን ትውፊት ነው ማቀርበው፣ ምክንያቱም የኔ እንዳይመስል እዚህ ላይ ጥናቱን ነው ማቀርበው። በሳይንስ እውቀት ከፍተኛ የሆኑ ፍጡራን ሲሆኑ በተለይ በጣም ባለጸጎችም ናቸው ነው የሚሉት፣ ሀብታሞች ናቸው እና በዚህ ምድር ላይ የሚኖር ሰው ወደ እነሱ ሲሄድ ያላቸውን ውድ ነገር ይሰጡታል ነው የሚሉት። ውድ ነገር መስጠት ብቻ ሳይሆን እንደገና ግን አይምሮውን እንዲዘነጋ ወደ ነሺሃ ወደሚባለው ምድር ያስተላልፉታል የሚል የራሳቸው ትውፊት አላቸው እና ብዙ እውቀት ይሰጣሉ። ነገር ግን ሰውየው ሲወጣ አይምሮውን ዝንጉ እንዲሆን እና በጣም ብዙ ትሬዠርስ አስቀምጠው ያሉ ትውልዶች ናቸው ነው የሚሉት። ይሄ እንግዲህ የእስራኤል የታልሙድ ትውፊት ነው። እንግዲህ ቀጥሎ ያለው አምስተኛው ኔሽያ ነው። ኔሽያ የሚረሱበት አሁን እነዛ ገላ ያሉት ትውልዶች የሚሰጡት እንትን ሀብት ምናምን መጥቶ እዛ ሲገባ ኔሽያ ላይ ይረሳል አንድ ሰውና ልበ ዝንጉዓን ያሉበት ነው የሚሉት። ብዙ ጊዜ ይረሳሉ። የሚረሱ ካል ፍጡራን ነው የሚሉት። ካል ፍጥረት የሚባል ሐሳብ በእኛም አለ በኢትዮጵያ ብራና መጻሕፍት። እሱን አነሳዋለሁ ለብቻው የሀገራችንን ትውፊት። በእነሱ ግን እዚህ ላይ አለ። ቀጥሎ ዚያህ የሚባል ስድስተኛው መሬት ክፍል ነው የነሱ ሐሳብ ነው እና እዚህ ላይ ግን ደረቅና ባዶ መሬት ነው የሚሉት። አዳምም እዚህ ድረስ መጥቷል ነው የሚሉት። እዛ ውስጥ ያሉ ካል ፍጥረት በጣም ውቦች ናቸው፣ ነገር ግን ውሃ ያጥራቸዋል ነው የሚሉት። ውሃ ያጥራቸዋልና ወደዚህ ምድር አንዳንዴ ውሃ ፈልገው ይመጣሉ፣ ግን ወደ ዓለማቸው ይመለሳሉ። ሰባተኛው ቴቤል ነው የሚሉት በእነሱ። ይሄ የምንኖርበት ዓለም በዛ በሚድራሹ ትውፊት ግን ከኤሬዝ ጀምሮ እስከ ቴቤል ድረስ አዳም ተመላልሶ መጨረሻ ላይ ቴቤል ላይ ኤሎሂም እግዚአብሔር አኖረውና እዛ ቆየና ምድረ ፋይድ የሚባለው የፍዳ መቀበያ ምድሮችን አልፎ ነው ሰባተኛው ላይ የተቀመጠ የሚል እንግዲህ ትውፊተ እስራኤል አለ። ይሄን ራሱ በመጽሐፋቸውም ላይ በስፋት በሚድራሾቻቸው በታልሙዶቻቸው በባቢሎናውያን ታልሙድ ሁሉ ጭምር ይሄ ተጠቀሰ ነው።